እኔ ከባሌ ጋር የተለያየ ነው በጣም ተልካሻ ምክንያት በሚባል ነው። እና ቤት ቤት ሰራሁለት ባጃጅ ምናምን ገዛሁለትኝና መጨረሻ ላይ ችላ እያለ መጣ። ሁሉ ነገር ሲሳካለት ችላ እያለ መጣ። መጨረሻ ላይ ከዚህ ከሳውዲ አረቢያ ሄደች ቺካ ገባና በጣም ልቤ ተሰበረ። ከዛ እስኪ ያደረግኩን የበደልኩን ብቻ ንገረኝ፣ ከኔ ውጭ ሌላ ሴት ለማየት ያበቃህን እንደው ምን እንዲህ የበደልኩ ምናምን ንገረኝ ስለው ቂጥ የለሽም ማለት ዲያለ የለሽም ይችን ቡግር የምታህል ቂጥ ይዘሽ እኔ ጋር አትኖሪም ማለት ወላይ። እና አላህን እንዲህ ስል ተማጸንኩት፣ የኔ ጌታ ቱርክ እጅ ያልሰራ ገንዘብ የለኝም፣ ስፖርት አልሰራ ጊዜ የለኝም። ያ ረቢ ግዲን ግድቂጥ ብዬ ስለምነው ወላይ ነው ማለት አሁን ብቻዬንም አላንቀሳቀሰው ቂጥ አላህ ሰጠኝ። አልሐምዱሊላህ ወለከል ሐምድ። እና ወደሱ አስጠጉት ጉዳያችሁን፣ እጥፍ ድርብ ሆኖ ይመለስላችኋል። እና አሁን እንጃ በጣም ደስተኛ ነኝ። እና አሁን አገር ገብቼ ባጠገቡ የኔ አላደረገውም። ሁለተኛ ባጠገቡ ቢጃማ ለብሼ 150 እያስባልኩ ማለት ነው የምፈልገው። በቃ ገርም ታሪክ ነው። ምን አለበት ላንቺ ግድንግድ ቂጥ እንደሰጠሽ፣ ምን አለ የእህቶችን ሀሳብ ሙልት አድርጎ ምን አለ ሀገራቸው ባበቃቸው። በነገራችን ላይ ሰው እንደዚህ ይላል እንዴ? ኧረ ወንዱ ተበላሽቷል፣ ወንዱ ተበላሽቷል። እናቴ የኔ እናት ባጃጅ፣ እናንተ ግን እንደው ቤት ተሰርቶ ባጃጅ ተገዝቶ የሚሰራበት የሚኖርበት ተገዝቶለት እንደዚህ ያደርጋል ግን ወይ ወንዶች፣ ወይ ወንዶች የተመታችሁ ግን እንደዚህ ይባላል እንዴ? ነውር አይደል እንዴ? ቆይ እንደዚህ የለፋችልህ እንደዚህ ደሟን ላቧን ሳይሆን ደሟን አንጠፍጥፋ ያለሰራችልህ ሚስትህ ይሄ ነው እንደምላሿ። ፊት ምን አይታ ነበር ያገባሃት አንተ ቀፎ? መጀመሪያ ምን አይታ ነበር? ባጃጅ ስገዛልህ ቤት ስትሰራልህ ምን አባክ ፈልገህ ነበር? ድሮም ገንዘቧን ፈልገህ ነበር ያገባሃት። ቡግር መሆኑ አሁን ነው እንዴት ታየህ? ያለ ቡግር የሚላል አለ እንዴ? ይችን ቡግር የምታህል ቂጥ ይዘሽ እኔ ጋር አትኖሪም ማለት ወላይ። እና አላህን እንዲህ ስል ተማጸንኩት፣ የኔ ጌታ ቱርክ እጅ ያልሰራ ገንዘብ የለኝም። ገዛሽለት፣ ገንዘብ ሰጠሽው፣ መንቀሳቀሻ ሁሉን ነገር ካሟላሽለት፣ አንድ ሰው ለጥቅም ብቻ የሚፈልግ ከሆነ በቃ እንደዚህ ነው እንጂ ምክንያት አያብዛ። 150 የሚበል 350 የሚበል ዞሮ አንቺ ሰጠሽ። ምን አለበት አንቺ ይሄን ስጠይ ብለሽ ከምትለምኝ ምን አለ ከስደት ግልግል አድርገህ የረፍት እንጀራ ስጠይ ብለሽ ኑሮ የጎደለሽውን ነግረሽው ኑሮ ይኸው በአንድ ፊቱ ሀጀሽ ይወጣልሽ ነበረ። በተልካሻ ምክንያት የማይባል ነገር ለምነሽ ማለት ነው፣ የማያስቸግርሽን ነገር ያንዱሁ በቃ እና እውነት በጣም ቶሎ ሰምቶሻል። የኛ አላህ እኮ ታውቃላችሁ ቶሎ ነው የሚደርሰው ማለት ነው። ግን ይችን ብቻ መለመንሽ ግን ተሳስተሻል። እውነት ከስደት ዓለም ገልግለኝ በልቤ በቃ ብዙ የምትመኛቸውን ነገሮች ጠቅላላ አድርገሽ ባንዲ ፊትሽ ነግረሽው ኑሮ ላላ አብሮ ባንዲ ፊቱ ሀጃሽን ያወጣልሽ ነበር ማለት ነው። 150 ቀርቶብሽ የእረፍት እንጀራ ይሰጥሽ ነበረ። እንደገናም ደግሞ የሚያከብርሽ የሚወድሽ የሚንከባከብሽ ይሰጥሻል ማለት ነው። ይሄ እኮ ውበት ይረግፋል በነገራችን ላይ ማለት ነው። ግን የሄደው ይሄ እንኳንም ሄደልሽ። ይሄ በላይ መድላ ዝም ብሎ በሰውነት የሚያመል ቅንጭላት ስለሆነ ያለው ይሄ ቢኖርም ስለማይጠቅምሽ እንኳንም ተገላገልሽ እህቴ እላለሁኝ። እውነት ነው ነግርሽ እና በጣም ነው የተመቸሽ። በነገራችን ላይ ሳልፈልግ የሳኩበት ቀን ቢኖር ዛሬ ነው። ጉድ። ለማንኛውም ከሳኡዲ ሄደሽ ቺካ ገባ ስትይ ማለት ነው በጣም ነበር ያሳዝሽኝ። እውነት ግን ያው ግድንግድ የሆነ ነገር ሰጠኝ ስትይ ደግሞ በጣም አሳሽኝ፣ ፈታ አደረግሽኝ። እውነት በጠዋቱ ዛሬ ቀኔን አበራሽልኝ ማለት እችላለሁ እና በጣም ነው ያሳሽኝ። አየኛ እንደው እኮ ሁሉ አለቀ እንዳይባል በቃ እኔና የሱ ተፋቀርን፣ ምኞቱን አሳካሁለት፣ በቃ ተለያየን። እዚህ ድረስ ነበር መኖር የሚገባን ማለት ሲቀር በቃ እንግዲህ ቡግር የመሰለን ያለሽ ያኔ ጋር ኖሪ። በጣም ነው የተመቸኝ በነገራችን ላይ ማለት ነው። እና ወንድ ሲጠግብ በነገራችን ላይ አይድረስ ነው። ወንድ ልጅ ሲጠግብ አይድረስ ነው። ወንድ ልጅ ፍላጎቱ ከተሟላለት ሌላ ፍላጎት ነው የሚመኘው። ለምሳሌ አንድ ወንድ
ገንዘብ አቶ በሚኖር ሰዓት ወይ ገንዘብ ባገኝ እኮ በጣም ነበር የምንከባከብሽ ምናምን ሊል ይችላል። ግን ደግሞ ገንዘብ ሲያገኝ ሁለተኛ ሚስት ነው የሚያምረው። ይሄ የታወቀ እኮ ነው። ምኞታቸው ብዙ ነው። ምክንያቱም ከባድ ናቸው። ያኔ ሲደላቸው ሌላ መሞላቀቅ ያምራቸዋል። ለማንኛውም እኛ ሴቶች ግን ሲደላን፣ እኛ ሴቶች ግን ሲሞላልን እነሱን ለማክበር እነሱን የሆነ ሰርፕራይዝ ለማድረግ የሆነ ነገር ነው የምንመኘው እንጂ ሌላ ነገር አንመኝም። እነሱ ግን አያችኋ፣ እሷ ፍላጎቷን የመዳን ሽንት ቤት አጥባ ስንት ወላሂ ስላለች ይሄን ነገር ማወራላት ማለት ነው። እሷ ፍላጎቱን እንደዚህ ፍላጎቱን አሟልታ እሷ ደግሞ ያልታሰበውን አላሰጣት ማለት ነው። ቱርክ እጅ አላሰራ ይሰራል እንዴ? ግን ይሄ ነገር ይሄ ተሰርቶ ሀዲያ ይኖራል አብሮ ወይኔ የሚገርም ታሪክ ነው። ለማንኛውም እና በተልካሻ ምክንያት ለሄደ ሰው ማሰላማ ነው የሚባለው ማለት ነው። ለማንኛውም በጠዋቱ ፈታ አርግሽኝ። እውነት እንደዛ ነው ስቅ ያላቀም መመናችሁም አላመናችሁም እና ሂማሽን ከፍ አድርገሽ ኑሮ ለምኑ ይሰጣለሁ እንዳለ ሁሉ ሂማሽን ከፍ አድርገሽ በደንብ ለምነሽ ኑሮ ማይቀር ነበር ምንሽ የኔ ውድ ማለት ነው። በጣም ነው ያሳሽ። ለማንኛውም ላንቺ ደግሞ የሚያከብርሽን የሚወድሽን ይስጥሽ። ሌላ ምንም የሚባል ነገር የለውም ማለት ነው። በጣም ነው ያሳቃችሁ። በነገራችን ላይ ኦና ያልኩት ወይ ወንዶች ቤት ተሰርቶልህ ባጃጅ ተገዝቶልህ ወይ ወንዶች የሌለ እኮ ናቸው እውነት። እናንተ ግን እንደው ቤት ተሰርቶ ባጃጅ ተገዝቶ የሚሰራበት የሚኖርበት ተገዝቶለት እንደዚህ ያደርጋን። ግን ወይ ወንዶች የተመታችሁ ግን እንደዚህ ይባላል እንዴ? ነውር አይደል እንዴ? ቆይ እንደዚህ የለፋችልህ እንደዚህ ደሟን ላቧን ሳይሆን ደሟን አንጠፍጥፋ ያለሰራችልህ ሚስትህ ይሄ ነው እንደምላሿ። ፊት ምን አይታ ነበር ያገባሃት አንተ ቀፎ? መጀመሪያ ምን አይታ ነበረ? ባጃጅ ስገዛልህ ቤት ስሰራልህ ምን አባክ ፈልገህ ነበር? ድሮም ገንዘቧን ፈልገህ ነበር ያገባሃት። ቡግር መሆኑ አሁን ነው እንዴት ታየህ? ቂጥ የለሽም ቡግር የሚላል ይችን ቡግር የምታህል ቂጥ ይዘሽ እኔ ጋር አትኖሪም ማለት ወላሂ። እና አላህን እንዲህ ስል ተማጸንኩኝ። የኔ ጌታ ቱርክ እጅ ያልሰራ ገንዘብ የለኝም፣ ስፖርት አልሰራ ጊዜ የለኝም። ያ ረቢ ግድንግድ ቂጥ ብዬ ስለምነው ወላሂ ነው ብላችሁ አሁን ብቻዬንም አላንቀሳቀሰው ቂጥ አላህ ሰጠኝ። አልሐምዱሊላህ ወለከል ሐምድ። እና ወደሱ አስጠጉት ጉዳያችሁን፣ እጥፍ ድርብ ሆኖ ይመለስላችኋል። እና አሁን እንጃ በጣም ደስተኛ ነኝ። እና አሁን አገር ገብቼ ባጠገቡ የኔ አላደረገውም። ሁለተኛ ባጠገቡ ቢጃማ ለብሼ 150 እያስባልኩ ማለት ነው የምፈልገው።